ራስ ተላለቅ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው። ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል። በቃ ማልቀስ ጀምሮ ከዛራ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊው እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባት የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ አልናስር ወደድከም ጠላም ዋንጫ ትበላለህ። ወደድከም ጠላም ሮናልዶ ዘንድሮ ይሄ ዋንጫ ያምልጠውና ማለት ነው ይሄ ክለብ እንዲፈርስ ፒቲሽን ነው ማሰባሰበው። ማንዬ እንዴት ነው 90 ሲደመር 8 ላይ ኦንጎል የሚቆጠርብህ አንተ? ጅል አንተ ምን አይነት ተጫዋች ነህ በእናትህ? አለማንኛውም ጀማው እጅግ ከባዱ ወሳኙ ጨዋታ ማለት ነው 1-1 በሆነ ውጤት ተጠናቋል። እንግዲህ በጣም የሚያቃጥል ሰዓት ነው እውነቱን ለመናገር ጀማው ጎል የገባው በጣም ነው የሚያበሽቀው። ማን አንተ ግን አልናስር በጣም ተቀጥቅጧል። ማን ዶሚኔት ተደርጓል። የምሬ ነው የምላችሁ። እንደዛም ሆኖ ግን ጨዋታውን 1-1 አድርገው ሄደው ነበር። እንግዲህ በስተመጨረሻም ራሳቸው ሊያስቆጣው 1-1 በሆነ ውጤት ተጠናቀቀ። ጀማው እጅግ ተጠባቂው የዋንጫ ፍልሚያ ጨዋታው ማለት ነው 1-1 በሆነ ውጤት አጠናቋሉ። ጀማው ውጤቱ አይከፋም ለአልናስር። አሁን የቀሩትን ሁለት ጨዋታ ጠቅጠቅ ማድረግ የሚችል ከሆነ ጀማው ምንም አይከፋም። ግንሳ ምንድነው ችግሩ ካላችሁ እንዴት በዚህ ሰዓት ጎል ይገባባል? አልናስር እንዴት ይገባባል በዚህ ሰዓት? አንተ ጅል ደግሞ ኦንጎል ነው እንደሚገባው ይህ ጀማው። አይ ለማንኛውም በቃ ምን ማድረግ ይቻላል? ቡርቴ ምንም ማድረግ አይቻልም። ውሃ ጠጡ በእውነት። ምን ነው እግር ኳስ ቂጥሽና ፈነደትሽብኝ? ምን ነው እንዲያፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋሁልኝ? አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶን ሰበርክብኝ። እንዴት እንዳዘነ የጠነባችሁ አልብላችሁ ምግብ ይልክ በስማም እንደዚህ ጨንቆኛ ያቅም እግዚአብሔርን ቸልሲ ከሲቲ ሲጫወቱ እንኳን የሻምፒዮንስ ሊግ ፋይናል ጨዋታ እንደዚህ ያልጨነቀኝ የሚያራዳ ልጅ አልሂላል ዛሬ አልናስርን ካሸነፈ ቀጣይ ደግሞ ቀሪ ጨዋታውን ካሸነፈ አልናስርን ይበልጠዋል። አልናስር አመቱን ሙሉ ሊጉን እየመራ ነው የቆየው። ክርስቲያኖ ሳውዲ ቤት ዋንጫ ጠሞበታል። ያራዳ ልጆች ዛሬ ነጥብ ከጣሉ በቃ አለቀ ነው። ማሸነፍና ማሸነፍ ብቻ ነው የሚጠበቅባቸው። አላቅም ያራዳ ልጆች መድኃኒዓለምን አልሂላል አልናስርን ባገኘው ቁጥር ነው ብዙ ጊዜ የሚለጥፈው። በዚህም እንዳይለጥፈው እየፈራሁኝ ነው። አረ በስማ 40 ደቂቃ ቀርቷል። ለማንኛውም ያራዳ ልጆች እስቲ አብረን እናያለን። ለማንኛውም በስማም አልቋል ብዬ በቃ ክርስቲያኖ ዋንጫ በላ አለፈለት ሳውዲ ላይ ተሳካለት ብዬ ገና ሳልጨርስ 98 ላይ የአማተር ጎል ነው የገባብን። በቃ የአማተር እግዚአብሔር እንዲህ እንደሚያናድድ በሱ ቦታውኝ ሳስበውማ ጭራሽ ኧረ በመድኃኒዓለም እራሳቸው ላይ ለዞም የራሱ ተከላካይና የራሱ በረኛ ተጋጅቶ በረኛው ስንት ነገር እያዳነ የነበረው ጨዋታ ላይ መብላታቸው እኮ አይቀርም። በቃ አልናስር መብላቱ አይቀርም። በሜዳው ነው ቀሪ ጨዋታው። እንደገና እነዛ ከተሸነፉ ቀሪ ጨዋታቸውን ምናምን ብለን ካሰብነው መብላቱ አይቀርም። ግን እነሱ ፊት ነበር አረጋግጦ መጨፈር የነበረበት። ገባችኋ? በቃ እነሱ ፊት ስንት ጊዜ ዋንጫ ሲነጥቋቸው፣ ስንት ጊዜ ደግሞ ሲበቀሏቸው ስለነበረ እንደዚሁ ደርቢው ላይ ማለቅ የነበረበት ጨዋታ ነው። ኤንዌይስ ግን አቻም ቢሆን አይከፋም። በቃ አቻም ቢሆን አይከፋም። ይሄ ዋንጫ የሮናልዶ ነው። ቢስሚላ ንጉሱ ተበሳጭቷል ይመስለኛል። ዛሬ በደርቢው ጨዋታ አሸንፎ ዋንጫው ማረጋገጥ ይፈልግ ነበር። ምክንያቱም ለሱ ብዙ መልእክት አለው ይሄን ዋንጫ ማንሳትና በእርግጥ አሁን ቻንሱ የነሱ ነው ብዬ ነው የማስበው።
ደግሞ ተጋጣሚያቸው በእርግጥ ወራጅ ቀጠና ነው። ደማካሴ ነው። ደማክ የሚባለው እሱ ጋር ነው 15ኛ ምናምን ያሉ ናቸው። ወራጅም ስላሉ ሊከብዱ ይችላሉ። አልናስር በሜዳው ነው የማንሸነፍ ቻንስ አለው። ግን ባለቀ ሰዓት ደህና ነበር እኮ ቤቱ ደግሞ እኮ ሙሉ በመጀመሪያ ጨዋታው ሲጀምር የቤንዜማ መልሶ ማለት ጥሩ ነበር። በዛ ግን መረጋጋት ነበረባቸው። ደግሞ ታውቆታል መሰል ንጉሱ ሲቁነጠነጥ ነበር ተቀይሮ ከወጣ ጀምሮ። ግን ንጉሱ ይችላል ስላችሁ አልሂላልና አልናስርን ጨዋታ ማን ቁጭ ብሎ ያይ ነበር? ማን ቁጭ ብሎ ያይ ነበር? የሚወደውም የሚጠላውም እኮ ነው ቁጭ ብሎ ዛሬ ሳይ ነበር። ዓለም ላይ እኮ ነው የምላችሁ። ዓለም ላይ ኢትዮጵያ ውስጥ እኮ ዓለም ላይ ወዳጁ እሱን የሚወድ ብቻ እኮ አይደለም የሚጠላውም ጭምር ዛሬ ያይ ነበር። እና በማን ምክንያት ነው? በንጉሱ ምክንያት ነው። ተወደደም ተጠላም አልናስር አልሂላል የእድር ስም ይሁን የቀበሌ ስም ይሁን ማንም አያውቀው ነበር። እድሜ ለሱ። ይሄን እያመንክ በቃ ቢመርህም ዋጠው ተቀበል፣ እውነታ ነው። ግን ንጉሱ ዛሬ ማረጋገጥ ፈልጎ ነበር። በቃ ብስጭቱ ያስታውቃል። ቀጥታ ነው የገባው። ራሱ ድጋፍ ምናምን አላሳየም። ወደ መልበሻ ክፍል ቀጥታ ነው የገባው። ግን ይሄ ዋንጫ የትም አይሄድም ብዬ አስባለሁ። እስቲ ማንኛውም እናንተ የሚሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖርት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንድነው የሆነው? ምንድነው በረኛው ያረገው? ወይኔ እናቴ፣ ምንድነው በረኛው ያረገው? እናት አፈር ታስበላ፣ እናት አፈር ታስበላ። ወይኔ ያጋፋችኋል። ምን አባታችሁ ያጋፋችኋል? ተቃጠልኩኝ፣ ወይኔ ተቃጠልኩኝ። ማርያምን እየጨፈርኩ ነበረ፣ እግዚአብሔርን እየጨፈርኩ ነበረ። በቃ አለቀ ብዬ እየጨፈርኩ ነበረ። ወይኔ አቃጠሉኝ። ወይኔ እኔ አባት፣ እኔ ልዘን፣ አቃጠሉት። እኔ ይህን ሰው የምጠሉ ሰዎች ግን ትገርሙኛላችሁ፣ የምር ትገርሙኛላችሁ። ታከሙ፣ ተውት፣ ክርክሩን ተውት። ሜሲ ሮናልዶ ምናምን ተውት፣ ኳስ የሚያክሰው ያውቃል። እሱም ግን ዛሬ ዋንጫ በላው ብሎ 1-0 እየመሩ አልሂላልን ኦልሞስት ያሸነፉት ግን ሰከንድስ አዌ ነበረ ከማሸነፍ ሊጉን ማለት ነው። በ96 ይሁን በ98 ምናምን ያቻ ጎል ተቆጠረባቸው። የሮናልዶ ሪያክሽን ይህን ይመስል ነበር። አጣው እኮ አይደለም ዋንጫውን፣ ግን አንድ ጌም ነው የሚቀረው አልናስር። እሱን ጌም ማሸነፍ አለበት ለማረጋገጥ ማለት ነው። አቻም ያረጋግጥለታል። ግን ሜቢ አልሂላል የቀሩትን 2 ጌሞች የሚያሸንፍ ከሆነና ቢያንስ ደግሞ 2-0 እና 3-0 የሚያሸንፍ ከሆነ አልሂላል በእርግጠኝነት ሊበላው ይችላል። ምክንያቱም አልናስር ጌሙን የማያሸንፈው ከሆነ ማለት ነው። ያው ኦልሬዲ በዚህ ጌም ማረጋገጥ ይችል ነበር። አሁን ያንን ደግሞ በጣም ቀጣይ ጌማቸውን በጣም በቃ ቴንሽን ሆነው ነው የሚጫወቱት። ከተሸነፉ ያጡታል። ምክንያቱም አልሂላል ይጠላል ማለት ከቀላል ቡድኖች ጋር ነው የቀሩትን 2 ጨዋታ የሚጫወቱ። አሁን ቼክ አድርጌው ነበርና በዚህ ዓመት ግን የምር ይህ ሰውዬ ካልበላው ሊጉን በጣም የሚገርምና የሚያስጠላ የሚያናድር ነገር ነው የሚሆነው። መልካሙን እድል ሁሉ እመኝለታለሁ። እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡድኑ መረጋገጥ ያቅታል? እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ። እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስና ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላቸው ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ እስቲል ተስፋ እኮ አላቸው። አንድ ቀርጨት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ። ዘመኔ የሳውዲ ፕሮሊግ ባይ ማለት ነው። ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክሎ 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌለ አይነት ጎል። ግመል ናቸው በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በ2 ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ 3ቱን እንግዲህ በቃ ሮናልዶና የሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ ዓመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ፣ ሪፖስት እያደረጋችሁ ሀሳባችሁን ኮሜንት ላይ እዩት እስኪ። አያሳዝንም? የምሬ ነው የምላችሁ። አንጀት አይበላም። አለቀለት አከተመ የተባለለት ጨዋታ እኔ ዳኛው ራሱ ኬታ አምጥቶ ነው 8 ደቂቃ የጨመረው። በእናታችሁ የልብ በሽታ ካለባችሁ ይህንን ጌም ብታዩት ኖር ልባችሁ ቀጥ ብሎ ትሞቱ ነበር። በቃ እስከ 98ኛው ደቂቃ ድረስ አልናስር እየመራ አልሂላል 98ኛው ደቂቃ ላይ ምን አይነት ደንባራ የሆነ በረኛ እንደሆነ
መያዝ የሚችለውን ኳስ ገብቶ ማለት ነው። አንድ እኩል አለቀ። አልሂላል ቀሪ ጨዋታ አለ። እሱን ሲያሸንፍ ነጥቡ ይጠባል። ግን የመጨረሻውን ጨዋታ አቻ መውጣት ወይም ማሸነፍ አልናስርን ሻምፒዮን ያደርገዋል። አሁንም ቢሆን እኮ የሲያርሰበን ነው ዋንጫው። ግን ዛሬ ይህንን ቡድን ራሱን አሸንፎ ሻምፒዮን መሆን ይችል ነበር። ደጋፊው ሲያሳዝን እንዴ ምንድን ነው የተመለከትነው ጋይስ? ክርስቲያኖ ሮናልዶ ቆይ ከአልናስር ጋር ተረግሟል እንዴ? የምሬን ነው የምላችሁ። ማለት የሳውዲ ፕሮ ሊግን ከአልናስር ጋር ለመጀመሪያ ጊዜ አሳካ ብዬ ቪዲዮ ልሰራ በምጠብቅበት ሰዓት ላይ ነው አልሂላል ጨዋታውን አቻ ማድረግ የቻሉት ማለት ነው። እንደጠበቅኩት ድራማዊ አጨራረሱን አግኝቼዋለሁ ጨዋታውን ማለት ነው። እንግዲህ ሁለቱ የከተማ ተቀናቃኞችን አልናስርና አልሂላልን ያገናኘው እጅግ በጣም ተጠባቂ የሳውዲ ፕሮ ሊግ ዋንጫን ሊወስን ይችላል ተብሎ ሲጠበቅ የነበረው ፍልሚያ 1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ አልናስሮች ጥሩ ነበሩ። 37ኛው ደቂቃ ላይ በሲማካ አማካኝነት ከማዘመት የመጣች ኳስ አስቆጥሮ 1-0 ሲመሩ ነበረ። እስከ መጨረሻው ደቂቃ ውጤቱን አስጠብቀው ቀጥሎ ነበረ። ታዲያ ጨዋታው ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ 8 ደቂቃ ተጨምሮ 98ኛው ደቂቃ ላይ አልናስሮች በራሳቸው መረብ ላይ ጎል አስቆጥረው 1-1 ጨዋታው ሊጠናቀቅ ችሏል ማለት ነው። የአልናስር ደጋፊዎች አላወል ፓርክ ስታዲየሙን ማለት ነው ቀውጥ እያደረጉት ነበር ለዋንጫ ሰለብሬት ለማድረግ እየተዘጋጁ ማለት ነው። ግን ደስታቸው ላይ ነው ራሳቸው ላይ ያስቆጠሩት ግን ውሃ የቸለሰባቸው ማለት ነው። ክርስቲያኖ ሮናልዶ በጣም ተበሳጭቶ እንደነበር ያስታውቃል። ከስታዲየሙ ቀጥታ ነው ወደ ተነሉ የገባው ጨዋታው እንደተጠናቀቀ ማለት ነው። እንግዲህ 98ኛው ደቂቃ ላይ ቤንቶ ማለትም ግብ ጠባቂያቸው ነው የአልናስሮች ከኢንጎ ማርቲኔዝ ከራሱ የቡድን አጋር ጋር ተጋጭቶ በራሱ መረብ ላይ ጎል ያስቆጠረው ማለት ነው። እና በጣም ግራ የሚያጋባ ቡድን ነው አልናስር። ጌሙ ላይ ጥሩ ስትራቴጂ ነበራቸው። በቃ አልሂላሎች በዋንጫ ፉክክር ውስጥ ለመቆየት የግድ ማሸነፍ ነበረባቸው። አልናስሮች ኳሱን ለአልሂላል በመልቀቅ የሚገራርሙ ካውንተር አታኮችን ነበር ሲዘነዝሩ የነበሩ። ስኬታማም ነበሩ እስከ 98ኛው ደቂቃ ድረስ። ግን በመጨረሻ ደቂቃ በራሳቸው ስህተት ከእጅ ወራ የመጣች ኳስ ናት። ለዛውም የተፋው ወደ ጎል ሆኖ ቤንቶ ግብ ጠባቂው ጎል የተቆጠረባቸው ማለት ነው። አሁንም ቢሆን ግን አልናስር በ83 ነጥብ መሪ ነው። አልሂላል ሁለተኛ ደረጃ ላይ በ78 ነጥብ ተቀምጧል። ቀሪ ጨዋታ አለው። ቀሪ ጨዋታ ማሸነፍ የሚችል ከሆነ በ81 ነጥብ ሁለተኛ ደረጃነቱን ይጠጋል ማለት ነው ለዋንጫ ፉክክር ይበልጥ። ስለዚህ የመጨረሻ ጨዋታቸው ነው ዲሳይድ የሚያደርገው ዋንጫውን ማለት ነው። አልናስር አንድ ቀሪ ጨዋታ ነው ያለው። አንዱን ቀሪ ጨዋታ ማሸነፍ የሚችል ከሆነ ሙሉ በሙሉ ዋንጫውን በራሱ መወሰን ይችላል። አቻ የሚወጣ ከሆነ ግን አልሂላሎች በሰፊ የጎል ልዩነት እንዳያሸንፉ ቀሪ ጨዋታዎቻቸውን መጸለይ ያለበት ጋይስ እንዲህ ሲያር በቃ ምን አይነት እድል ነው ያለው ከዚህ ቡድን ጋር? ግን እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እዚህ አይነት ድድብና ደግሞ ይሄ ሳምንት ደደቦችን የማይበት ሳምንት ነው እንዴ? በመድኃኒዓለም ባለፈው የማቴዎስ ፈርናንዴዝ፣ አሁን ደግሞ የአልናስር በረኛ። ለሰከንድ መታገስ ያቅታችኋል? ለሰከንድ ስህተት አለመስራት። በኢየሱስ በቃ ኦልሬዲ እኮ ዋንጫውን እኮ አረጋግጦ ነበር እኮ በቃ አሸንፎ መቤቴን። ምን ማለት ነው? አንድ ተከላካይና በረኛ የማይጠበቅ ይሄ ከፕሮፌሽናል ተጫዋች የማይጠበቅ የደደብ ስራ በእጅ ያገባባችኋል በሩሩ። ከዛ መግባባት አቅቶች እኔ ተቃጠልኩ። ይህን ሳምንት በደነዞች እኔ ተቃጠልኩ። እኔ መቤቴን ተቃጠልኩ። ደደቦች ናቸው። ኪዳነ ምሕረትን ተው። እኔ ይውላችሁ እግዚአብሔርን ነው የምላችሁ እግር ኳስ ላይ ማለት ነው እግር ኳስ ላይ በህይወቴ እድለኛ ያልሆነ ተጫዋች ያገኛትን ነገር ራሱ ማለት ነው ተጋግጡ በላቡ ያገኘ ተጫዋች መድኃኒዓለም ኧረ በፈጣሪስ 90 ደቂቃ አልኩ 8 ደቂቃ ተጨምሮ 98 ላይ ይቆጠርበታል። እዚሁ አልሂላሎች ጋር አሸንፈዋችሁ እዛው ሰለብሬት ማድረግ ይቻላል። ምን አይነት ቆሻሻ የሆነ ጌም ነው በመድኃኒዓለም። አረ በመድኃኒዓለም ኧረ በስመ አብ እንደዛሬ እሻውን እሺ ሁለቱም ቲሞች ወይ አልተደሰቱ ወይ አላዘኑ ማለት ነው። አልናስሮች አሸንፈን እዚሁ ሰለብሬት አደረግን ብለው የሌለ እየቋጠሩ እየጸለዩ የሮናልዶ ሚስት እንኳን በምን አይነት መልኩ እየጸለየች እንደነበረ ተመልከቱ ማለት እግዚአብሔር። እነ ሮድሪጎ ቤቱ ነው እየቋጠረ የማዲዱ ምን ሆነ ነው በእናትህ? ምን ነክቶ ነው እንዴ? ቤንቶ ደህና አልነበርክ እንዴ አንተ? ጥሩ ውስጥ ስትጮት ቆይተህ ባለቀ ሰዓት ላይ ከእጅ የተወረወረ ኳስ መያዝ ይከብዳል እንዴ? አሁን አንተ ብራዚላዊ ነህ። ምን ነክቶ ነው? እንዴት አባቱ ያቃጥላል? በፌሮ አንገቱ ማለት ነበረ። ቀጣይ አሸንፎ ዋንጫውን ብቻውን ምን ያደርጋል? እዚህ ክለብ ላይ ነው እንጂ አሸንፈ መጨፈር ጨጓራ መላጥ ያለብህ። ሁሉም ክለብ ይመጣና አልናስር ሲያሸንፍ ሮናልዶ ከዛ አላሊ ሁለቴ ነጠቀ እየተባለ እሱ ላይ ነው የሚሳለቁት። እሱ እንዴት አባቱ ያቃጥላል? ያራዳ ልጆች ምን የሞተ ነገር ነው አንተ? እሺ
ክርስቲያኖ ሮናልዶ በሚያሳዝን ሁኔታ ዛሬም የሳውዲ ሊግ አሸናፊ መሆኑን ለማረጋገጥ አልታደለም። ምንም እንኳን እስከ 98ኛው ደቂቃ ድረስ አልናስሮች አልሂላልን 1-0 እየመሩ ቢቆዩም ቤንቶ ግብ ጠባቂው በሰራው የመጨረሻ ደቂቃ ስተት እጅግ ዋጋ የሚያስከፍል ስተት ነበረ። 1-1 ለመለየት ተገደዋል። ክርስቲያኖ ሮናልዶ በምታዩት መልኩ ቅስሙ ተሰብሮ በቀጥታ ወደ መልበሻ ክፍል ነበር ያመራው። በጣም የሚያሳዝንና ቅስም የሚሰብር ውጤት ነበር። እውነትም በእርግጥ አሁንም አልናስሮች የሊጉን ዋንጫ ለማሸነፍ እድሉ በእጃቸው ነው የሚገኘው። ምንም እንኳን አልሂላል አንድ ቀሪ ጨዋታ ቢኖራቸውም የነጥብ ልዩነቱ አሁንም በእነሱ አድቫንቴጅ ነው ያለው። ቀሪ ጨዋታቸውን አልናስር የመጨረሻውን የሊጉን ጨዋታ የሚያሸንፉ ከሆነ የሊጉ አሸናፊ መሆናቸው ይረጋገጣል። ነገር ግን ለክርስቲያኖ ሮናልዶ በጣም ያዘንኩት አጨራረሱ በጣም ያላማረ ያልተጠበቀ ሆኖ ነበር ጨዋታው የተጠናቀቀው። ለማንኛውም ስለምሽቱ የአልናስርና የአልሂላል የ1-1 ውጤት ምን ትላላችሁ? የዘንድሮን የሳውዲ ሊግስ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ አመት ለኛ በቃ ለእግር ኳስ አፍቃሪዎች የማየውን አመት የማየውን በቃ የማይረባ ምን አይነት ነገር ነው? እንዴት ያለ በረኛ ነው! የበረኛ ደግሞ ከእጅ ተወሮ ይገበታል እንዴ! ምንድነው ደሞስ? ቆይ ወይኔ ንጉሱ ቆይ የሚቀየርበት ምክንያት ምንድነው? ቆይ በየጨዋታው እሱ ተቀይሮ ከወጣ በኋላ ሞራላቸው ወድማል። በቃ ዝርክክ ነው የሚሉት ሜዳ ውስጥ እሱ ካለ ራሱ እኮ እንዴት ኢነርጂ እንደሚያደርጋቸው እንደሚያነሳሳቸው በእናት እያየ ነው። ሲወጣ ራሱ ሜዳው እንዴት እንዳንቀጠቀጠው አይታቸው። ቢያንስ ቢኖርስ ምንድን ነው 10 ደቂቃ አይደለች እንዴ ቢጫወትስ? አረ ወይኔ የሌለ አረ ሳውዲ ሊግ ግን እንዴ በየጨዋታው እኮ ነው ባለቀ ሰዓት ጎል የሚገባው ሁሌ እያንዳንዱ ጨዋታ ላይ። አሁን እኮ አይከብድም ግን በእርግጥ ይሄን አቻ መውጣታችን ምርጥ ነው። ነገር ግን የምንጫወተው ቲም ላለመውረድ የሚጫወት ቲም ጋር ነው። በቃ ማሸነፍና ማሸነፍ ያለበት ቲም ጋር አስባችኋል? ከባድ ነው። ያለፉትን 10 ጨዋታ ተጫወተን 9ኙን አጉርሰነዋል። 9ኙን አስባችኋል? በዚህ 6-7 ዓመት ውስጥ ደግሞ አሸንፎን አያውቅም። አስቡት። ስለዚህ ይሄ ቲም ቀላል ነው። ነገር ግን ዛሬ ማሸነፍ ነበረበት። በቃ አስቡት እስኪ ይሄ ቲም አሸንፎ የኤሲያ ሻምፒየንስ ሊግ ደግሞ ፋይናል ሄዶ ሲጫወት ምን ያክል ሞቲቬት እንደሚሆን አስባችኋል? አረ ወይኔ በእናታችሁ ምን አይነት ነገር ነው? ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ክርስቲያኖ ልክ የመጨረሻው ጎል ሲገባ ያሳየው የፊት ሪያክሽን ይሄ ነው። ወላሂ ይሄ ነው በቃ ልክ ጨዋታውም እንዳለቀ ምንም ሳያደርግ ነበር ቀጥታ ወደ መልበሻ ክፍል የገባው እና አልናስር ቀጣዩን ጨዋታ የግድ ማሸነፍ አለበት። ካልሆነ ማለት ነው ያኛው ቀሪ ጨዋታ አለው በቃ አለቀ። በፈጣሪ በቃ ቀጣዩን ጋይስ ክርስቲያኖ ሮናልዶ ግን ምን አይነት እድለቢስ ተጫዋች ነው! በመድኃኒዓለም ስም ከስንት ጊዜ በኋላ ማለት ነው የሳውዲ ፕሮ ሊግ ዋንጫን ለማሸነፍ ጫፍ ደርሶ ዛሬ ማለት ነው ከአልሂላል ጋር ያደረጉትን ጨዋታ 1-0 እስከ 98ኛው ደቂቃ 8 ደቂቃ ተጨምሮ ማለት ነው እስከ 98ኛው ደቂቃ ዳኛው ፊሽካውን ለመንፋት አንድ የእጅ ወራ ብቻ ነበር የቀረ። ነገር ግን በጣም እድለቢስ ከመሆኑ የተነሳ የተወረወረው የእጅ ኳስ ገባ ቀጥታ በረኛውን አፈትልቆት ማለት ነውና ዋንጫውን እኮ መብላቱ አይቀርም። ምክንያቱም በ2 ነጥብ ልዩነት ናቸው። አልናስር ቀጣዩን አቻ እንኳን ቢወጣ መብላቱ አይቀርም ዋንጫውን። ግን በጣም በቃ ዛሬ ማረጋገጥ ይችሉ ነበር። በቃ የተፈጠረው ሞመንት ምን ያህል እድለቢስ ተጫዋች እንደሆነ ሮናልዶ እንደዚህ ማለት እንደ ግሩፕ ፖርቹጋል ብሔራዊ ቡድን ጋር ያለውን እድለቢስነት እናውቃለን። አሁን ደግሞ እዚህም አልናስር ጋር ያለው እድለቢስነት እንደ ክለብ እኔ በጣም ነው የሚገርመኝ። ዞሮ ግን ዘና ብሎ መበላቱ አይቀርም። ይመቻቹ። CR7 ዛሬም እጅግ በሚያሳዝን ሁኔታ በአልሂላሎች ፊት እንግዲህ የሳውዲ ፕሮን ዋንጫ አንስቶ መጨፈር አልቻለም። በነገራችን ላይ አልናስሮች ጨዋታውን ለማሸነፍ ከጫፍ ደርሰው ነበረ። 1-0 ተጠናቀቀ ተብሎ ሲጠበቅ በ99ኛው ደቂቃ እንግዲህ አልሂላሎች ባገኟት ግብ ጨዋታው 1-1 ተጠናቋል። ዛሬ እንግዲህ አልናስር ቢያሸንፍ ኖሮ ክርስቲያኖ ሮናልዶ ዋንጫውን ከፍ አድርጎ መሳም ይችል ነበር። ዛሬ እንግዲህ ጨዋታው አቻ መጠናቀቁን ተከትሎ ዋንጫውን ማሳካት አልቻሉም ማለት ነው። በነገራችን ላይ ክርስቲያኖ ሮናልዶ የመጨረሻዋ ግብ ስትቆጠር ኳሌ እንደምትመለከቱት አዝኖ እንግዲህ አይኑ ላይ መጥቶ ታይቷል ማለት ነው። እጅግ በጣም ያሳዝን ነበር። CR7ም በቀጥታ ወደ መልበሻ ክፍል ነው የገባው ጨዋታው እንደተጠናቀቀ። ምክንያቱም ብዙ ጊዜ ዋንጫ በቀሟቸው አልሂላሎች ፊት እንግዲህ መጨፈር ይፈልግ ነበር ክርስቲያኖ ሮናልዶ። በዛሬው ጨዋታ ሌላኛው በብዙዎች ዘንድ የተወደደው ክስተት ደግሞ ክርስቲያኖ ሮናልዶና ካሪም ቤንዜማ የተገናኙበትና ኳሌ እንደምትመለከቱት ተቃቅፎ እንግዲህ ሰላምታ የተለዋወጡበት
ክስተት ነበረ። እንግዲህ አሁን አልናስር ዋንጫውን ዘንድሮ ያሳካዋል ወይስ ደግሞ አልሂላል ይቀማዋል የሚለው በጉጉትም ይጠበቅ ነው። ይሄ ዋንጫ ለሱ ትልቅዬ ዋንጫ ሆኖ አይደለም፣ ምክንያቱም እሱ ከዚህ በላይ ትልልቅ ዋንጫዎችን አሳክቶ ያውቃል። ነገር ግን ሮናልዶ ወደ ሳውዲ ከመጣ በኋላ እንግዲህ እንደ አልሂላል ደጋፊዎች እሱን ሲያናድዱትና ሲያበሽቁት እንዲሁም ሲያላግጡበት የነበረ ደጋፊ አልነበረም። ተደጋጋሚ ዋንጫ ቀምተውታል፣ ብዙ ጊዜ አስለቅሰውታል ይህንን ሰውዬ ማለት ነው። ስለዚህ በናቁትና በረገጡት ፊት ነበረ እሱ ደስታውን መግለጽ የፈለገው። ግን ምን ዋጋ አለው? ቤቶ የተባለ ግብ ጠባቂ እንግዲህ ደስታው ላይ ውሃን የከለሰበት ማለት ነው። ዞሮ ዞሮ አልናስር አሁንም ዋንጫው በእጁ ነው፣ ነገር ግን በናቁት ፊት መደሰት አልቻለም። ለዛ ነው እንደዚህ ልቡ የተሰበረው ማለት ነው። ሲያርሰበን ግን ከባድ ሜንታሊቲ ያለው ተጫዋች ነው። አሁንም እስቲል ዋንጫው በእጃቸው ነው ያለው፣ ግን ቤቱ ግን በቃ የልቡን ሊያደርስለት አልቻለም።